ታይሞ ክንገብር ሕዚ ተጨኒቕና ንለምኖ ደኣምበር ንፈጣሪና ባዕለ ሓሲቡ ምሕረት ተውረደልና። የእናቶች የማያቋርጥ እንባ፣ የወጣቶች የፊሽካ ድምፅና ከሞት ሽሽት ሕገወጡ የህወሓት ቡድን የሴራ ጭምብሉን አውልቆ ምድሪቱን ወደ ዳግም ጨለማ እየመራት ነው። እንደ ደቀን የሚሮመን አምስት ወዲ ኣብ ትግራይ እንተኾና ግፋ ኮይኑ ሊብያ ስዕድ ተኸድና ሞት ፍርድ ኮይኑ ኣዘስ ምፍጣርና እኮ ኾንቱ ኮይኑ ወጣቶች ግፍና ፈሳም ፍራቻ እግራቸው ወደ መራቸው እየሸሹ ነው። በክልሉ መጠነ ሰፊና ህገወጥ ወታደራዊ አፈሳ ተግባራት እየተከናወኑ ነው። የድርጊት በነዋሪዎች ላይ ከፍተኛ ስጋት የፈጠረ ሲሆን በርካታ ዓለም አቀፍ ተቋማትና የሰብአዊ መብት ተሟጋቾችም ድርጊቱን በጽኑ አውግዘውታል። ህገወጡ የህወሓት ቡድን ለ10 ዓመታት ከነበረው የሀገር መሪነት ደረጃ ወርዶ በሰሜን ኢትዮጵያ ጦርነትና ከዚያም በኋላ ባጋጠሙት ፖለቲካዊ መፈረካከሶች ሳቢያ ወደ አማጺ ቡድንነት መውረዱ ይታወቃል። ቡድኑ አሁን ጥቂት አዛውንት የሚዘውሩት በቆሞ ቀር ርዕዮተ ዓለማዊ ትንታኔዎች የሚመራ ምናልባትም በኢትዮጵያ ፖለቲካ ተፈጥሯዊ ሞቱን የመሞት ደረጃ ላይ ያለ ሆኖ እናገኘዋለን። የተስፋ መቁረጥና የፖለቲካ ርዕዮተ ዓለም መጠንፈፍ ደግሞ ወደ አስገዳጅ ወታደራዊ ምልመላ አፈሳ እንዲወርድ አድርጎታል። ይህንን የቡድኑን ድርጊት የሚቃወም ሰላማዊ ሰልፍ በትግራይ ተወላጆች በኢትዮጵያን መዲና አዲስ አበባ ቅዳሜ ዕለት የተካሄደ ሲሆን ሰልፈኞቹ ድርጊቱ እንዲቆም በአጽንኦት ጠይቀዋል። ትንታኔዎች ይህ የቡድኑ ድርጊት አሁንም የጥቂት አመራሮችን የስልጣን ፍላጎት ለማስጠበቅ የሚሄድበትን ርቀትና የደረሰበትን የህልውና ቀውስ በግልጽ ያሳያል ይላሉ። እንዴት? ወጣትን እያስገደደ ሌላ ዙር ጦርነት ውስጥ ካልገባሁ እያለ ቀረርቶ የሚያሰማበት ሁኔታ ነው ያለው። ወንጀል መሆኑ ነው ሊሰመርበት የሚገባው። ይሄ ማህበራዊ ቀውስ ወዘተ በሚል ብቻ መገለጽ ያለበት አይመስለኝም። እንደ የታሪክ ምሁራንና የቀድሞ የድርጅቱ ከፍተኛ አመራሮች አቶ ገብሩ አስራትና ዶክተር አረጋዊ በርሄ በጻፏቸው የታሪክ ማስታወሻዎች ምስክርነት አስገዳጅ ወታደራዊ ምልመላ ለህወሓት አዲሱ አይደለም። ቡድኑ በ1970ዎቹና 80ዎቹ ባካሄደው የትጥቅ ትግል ህዝባዊ መሰረት አለኝ ከሚለው ፕሮፓጋንዳ ባሻገር በእያንዳንዱ ቤተሰብ ላይ የልጅ ኮታ በመጣል በግዴታ ያሰልፍ ነበር። አሁን እየታየ ያለው አፈሳ ቡድኑ ቀውስ ውስጥ በገባ ቁጥር ወደ ቀደመ የአምባገነንነትና የኃይል እርምጃ ባህሪው የመመለሱ ማረጋገጫ ነው። ጨቋኝነቱ፣ ጠርናፊነቱ፣ እኔ ነኝ ማቅልህ ማለቱ የለወጠው ነገር የለም። እንዲያውም የዝርፊያ የቅሚያ መንግስት ነው የፈጠረው። ለተወሰኑ የሚጠቀሙበት የሚዘርፉት ሀብት የሚያከማችበት ሁኔታ ነው የፈጠረው እንጂ የፈጠረው አዲስ ነገር የለም። ህገወጡ የህወሓት ቡድን የፕሪቶሪያውን ስምምነት ካፈረሰ በኋላ የውስጥ መዋቅሩ ተከፋፍሎ ለከፍተኛ መፈርከስ በመዳረጉ ምክንያት ከፍተኛ የገንዘብና የሰው ኃይል ድርቅ ገጥሞታል። ይህንን ተስፋ መቁረጥና የሀብት እጥረት ለመሙላትም የቡድኑ መሪዎች የትግራይ ወጣቶችን የወደፊት ተስፋ ሙሉ በሙሉ በማጨለም እንደ ሽያጭ ዕቃና የገቢ ምንጭ እየተጠቀሙባቸው ይገኛሉ። ይህ የወቅቱ የኃይል አፈሳ መልክ በአጎራባች ኤርትራ በአምባገነኑ የኢሳያስ አፈወርቂ መንግስት ለ10 ዓመታት ከዘለቀውና በዓለም አቀፍ ደረጃ ዘመናዊ ባርነት ተብሎ ከተፈረጀው አስገዳጅ የወታደራዊ ምልመላ መዋቅር ጋር ፍጹም ተመሳሳይ ሆኖ እናገኘዋለን። ህወሓትም ይህንን ከዓለም አቀፍ ስምምነቶችና የኢትዮጵያ ህገ መንግስት ጋር የተጣላ ተግባር ህግ አድርጎ አውጥቶታል። አምባገነኑ የኢሳያስ መንግስት ወጣቶች የተለየ የፖለቲካ ጥያቄ እንዳያነሱና ህዝቡን በፍርሃት ቆፈን ውስጥ አስገብቶ ለመግዛት አፈሳን ዋነኛ መሳሪያ እንዳደረገው ሁሉ ህወሓትም አሁን በትግራይ ውስጥ በረሃብ በስራ አጥነትና በፍትህ እጦት የተማረረው ወጣት አመጽ እንዳያነሳና ቡድኑን ከስልጣን እንዳያወርድ ለመያዦነት የያዘው ዋነኛ ስልት ወጣቶችን አፍሶ ለውትድርና ማሰማራትን ነው። አረጋውያኑ ወጣቱን ትውልድ ለራሳቸው የፖለቲካና የስልጣን ዕድሜ ማራዘሚያነት እንዲሞትላቸው ይፈልጋሉ። ለራሳቸው ጥቅምና ፍላጎት እንደገና ደም ሊፈስ ዝግጅታቸውን እየጨረሱ ነው። እኛ ያለው ነገር ይሁን ያልኩት ይሁን የሚል ነገር የአምባገነን አስተሳሰብ እሱን ነው እኮ
እንጂ እኮ ለህወሓት አስበውም አይደለም እኮ ለራሳቸው ነው። ህወሓት ማፈረሷት እኮ በራሳቸው። የበለጠ አደገኛው ወቅታዊ እውነታ ግን ይህ በአምባገነናዊ ስልት የሚካሄደው አፈሳ አሁን ላይ በቀጠናው ካለው ተለዋዋጭ የጂኦፖለቲካ ቀውስ ጋር ተዳምሮ የትግራይን ወጣቶች በዶላር የመሸጥ የንግድ ስልት መሆኑ ነው። አሁን ላይ በሱዳን ያለው ውጊያ ከፍተኛ ሰው ኃይል የሚጠይቅ በመሆኑ ህወሓት በትግራይ ከተሞችና ገጠራማ አካባቢዎች በኃይል የሚያፍሳቸውን ወጣቶች በሱዳን ድንበር በኩል በማሻገር ለአልቡርሃን ጦር በኪራይ ወታደርነት አሳልፎ እየሰጠ ይገኛል። ለእነዚህ ወጣቶች ህይወትና ደም የሚከፈለው በሚሊዮን የሚቆጠር ዶላር በቀጥታ ለትግራይ ህዝብ ወይንም ለክልሉ መልሶ መቋቋም የሚውል ሳይሆን በሱዳንና በተለያዩ የውጭ ሀገራት ባንኮች ወደሚገኙ የጥቂት የህወሓት የደህንነትና የንግድ መዋቅር መሪዎች የግል ካዝና የሚፈስ ነው። ስለሆነም አሁን በትግራይ እየታየ ያለው አፈሳ የትግራይን ህዝብ ጥቅም ለማስከበር ወይንም የክልሉን ደህንነት ለመጠበቅ የሚደረግ ሳይሆን የህወሓት መሪዎች የገጠማቸውን የውስጥ መዋቅር መፍረክረክና የገንዘብ ድርቅ ለማስታገስ የትውልዱን ህይወት የነፍስ ወከፍ ዋጋ አውጥተውለት በሱዳን በረሃዎች ለሌላ ሀገር ጦርነት እንዲማገድ በዶላር የመነዘሩ ያሉበት ታይቶ የማይታወቅ የህዝብ ክህደትና ወቅታዊ የህልውና ማራዘሚያ ስልት ነው። ቲፒኤልኤፍ አርሚ 7 እና 13ን እንደ ዋግነር ነው ያሰማራቸው ያለው ገንዘብ ለማግኘት ያሰማራቸው ያለው እና እዛ ይሞታሉ ወጣቶቹ የሞቱም አሉ። አንድ ጊዜም ተማርከው ይታዩ ነበር እና እነሱ ይነግዳሉ፣ ዶላር ነው የሚሰበስቡት። ይሄን ስፖንሰር የሚያደርጋቸው አገሮች አሉ። በራሱ ቆሞ ሄዶ በራሱ ዓላማ በራሱ ውሳኔ የሚሄድ መስሎኝ ነበር። አሁን በተግባር እየሆነ ያለው ግን እሱ አይደለም። ኤርትራ ምን እንደሆነች ሁላችን እናውቃለን። ስርዓትም የላት ምንም የላት። ህዝቡም ራሱ የተበታተነ ህዝብ፣ ወጣቱም የሌላት፣ ልማትም የሌለ፣ ሁሉም ነገር የሌለ። ከዛ ምን ተመክሮ ሊወሰድ ነው? በልኩን ጥፋት የፈጸመው የኤርትራ መንግስት ነው። ሲስተማቲክ በሆነ መንገድ ትግራይን ማጥፋት አለብኝ፣ ህወሓት ነው ወደ ኋላ የመለሰኝ፣ ስለዚህ ትግራይን ወደ ኋላ መልሳታለሁ ብሎ የልማት ተቋማትን ደሊብሬት ሊያፈረሰ ድርጅትና መንግስት ጋር ነው አብረው ይሰሩ ያሉት። ለራሳቸው ህልውና ሲሉ የማያስይዙት ሀብት የለም እና የትግራይን ህዝብ ነው አሁን ኮላተራል እያስያዙ እድሜያቸውን ለማራዘም ጥረት እያደረጉ ያሉት። ባለፉት ጥቂት ዓመታት በትግራይ ምሁራን ወጣቶችና የሲቪል ማህበረሰብ አባላት ዘንድ የመጣው የፖለቲካ ንቃት ለውጥ የክልሉን ነባራዊ የፖለቲካ ምህዳር በከፍተኛ ደረጃ እየቀየረ ይገኛል። በተለይም ከሰሜኑ ጦርነት ማብቃትና ከፕሪቶሪያው የሰላም ስምምነት በኋላ ህገወጡ የህወሓት ቡድን ከአሁን በኋላ የትግራይን ህዝብ የመወከል የሞራልም ሆነ የፖለቲካ ብቃት የለውም የሚለው መከራከሪያ በተለያዩ የምሁራን መድረኮችና የሲቪል ማህበረሰብ ድምጾች በተደጋጋሚ እየተሰማ ነው። ለዚህ ዋናው ምክንያት የድርጅቱ ከፍተኛ አመራሮች ከህዝቡ መሰረታዊ ጥያቄዎች ይልቅ ለግል የስልጣን ሽኩቻ ቅድሚያ መስጠታቸውና በትግራይ ላይ ለደረሰው ዘርፈ ብዙ ቀውስ ተጠያቂ መሆናቸው ነው። ይህንን ተከትሎ ባለፉት አስከፊ የጦርነት ዓመታት ትልቅ ዋጋ የከፈለው የትግራይ ወጣት ማህበረሰብ አሁን ላይ የጥቂት ባለስልጣናትን ህይወትና የስልጣን ዕድሜ ለማራዘም ሲሉ ዳግም መስዋዕት መሆን እንደሌለባቸው በግልጽ መናገርና መቃወም ጀምሯል። ወጣቱ በአሁኑ ወቅት ከጦርነት ይልቅ ሰላም፣ ትምህርትና የስራ ዕድልን አጥብቆ እየጠየቀ ሲሆን ይህ የህዝባዊ ቅቡልነት መሸርሸር ደግሞ ህገወጥ ቡድኑን ስጋት ላይ ጥሎታል። በዚህ ምክንያት ቡድኑ ያጣውን ተሰሚነትና ቁጥጥር በኃይል ለማስመለስ ሲል የሀሳብ ነጻነትን ወደ ማፈን፣ ተቃዋሚዎችን ወደ ማሰርና ወጣቶችን በግዳጅ ወደ ወታደራዊ ምልመላ አፈሳ ወደ ማስገባት የሚያስገድደው የኃይል እርምጃ ውስጥ ገብቷል። በአጠቃላይ በትግራይ እየታየ ያለው ይህ በህገወጡ የህወሓት ቡድን ላይ የተነሳ የህዝብ ትግል እድገት ህዝቡ ከአንድ ፓርቲ አምባገነናዊ መዋቅር ወጥቶ ወደ ባለብዙ ፓርቲ ስርዓትና እውነተኛ የዲሞክራሲ ሽግግር ለማምራት እያደረገ ያለው የቆራጥነት ጉዞ ማሳያ ነው። ብዙ ነገር ሞክረዋል። ጠላትም እንደተለመደው ተሰይመዋል። ጠላትም እንደተለመደው እንደ ጭራቅ እንዲሳል ብዙ ነገር አድርገዋል። ግን ህዝቡ ሊቀበል አልቻለም። ያለፈው ይብቃን ነው ያለው። ያለፈው ይብቃን። ኢትስ አ ክሪሚናል ኢንተርፕራይዝ፣ የወንጀል ኢንተርፕራይዝ ነው ይሄ እንጂ የሆነ የሰፊው ህዝብ ጥቅም የትግራይ ህዝብ ልዕልና ምናምን አሳስቦት የትግራይ ህዝብ ልዕልና የሚረጋገጠው በሰላም ብቻ ነው። የሻዕቢያ አገልጋይና አሽከር ሆነዋል። የሱዳን አገልጋይና አሽከር ሆነዋል። የግብጽ አሽከርና አገልጋይ ሆነዋል።
በህገወጡ የህወሓት ቡድን የተሳሳተ ስሌት እብሪትና ጭካኔ የትግራይ ህዝብ ለሞት ለስደትና ችግር መዳረጉን ሪፖርቶች ያሳያሉ። እያንዳንዱ የትግራይ አባወራና ማወራ ቢያንስ አንድ ወይንም ከዚያ በላይ ልጆቻቸውን በጦርነት አጥተዋል ወይንም የአካል ጉዳተኛ ሆነውባቸዋል። ይህ በህወሓት ንጥቂያና አስገዳጅ አፈሳ የደረሰ ነው። ማህበረሰባዊ ጠባሳው ህዝቡ ዳግመኛ ለህገወጡ የህወሓት ቡድን የጦርነት ጉሰማ ምላሹ እምቢታ እንዲሆን አድርጓል። በአንጻሩ የትግራይ ህዝብ ፍላጎትና መሻቴ ሰላም መልሶ መቋቋምና ልማት ነው ብሏል። ህገወጡ የህወሓት ቡድን ግን አሁንም ልጆችን ከቤተሰብ እቅፍ ነጥቆ ለመውሰድ የሚያደርገው አፈሳ በህዝቡና በቡድኑ መካከል ያለውን ገደል የበለጠ አስፍቶታል። በትግራይ ክልል አሁንም እየቀጠለ ያለው ወታደራዊ አፈሳ የህወሓትን ጥንካሬ ሳይሆን የደረሰበትን የመጨረሻ የፖለቲካና የሞራል መከስከስ ያሳያል። ቡድኑ ከመንግስትነት ወደ አማጺነት ከዚያም ወደ ተከፋፈለ የጥቅም ስብስብ መውረዱን ተከትሎ ስልጣኑን ለማስጠበቅ ሲል የትግራይን ወጣቶች እንደ መደራደሪያና ጥይት ማብረጃ እየተጠቀመባቸው መሆኑን የተለያዩ ገለልተኛ የሰብአዊ መብት ተሟጋች ተቋማት ሪፖርቶችና የክልሉ ምሁራን ትንተናዎች በግልጽ ያረጋግጣሉ። ትልቁ ምስል እንዲህ ይላል። ይህ የህገወጡ ቡድን ተግባር በተስፋ መቁረጥ ውስጥ ያለው የግለሰቦች ሽርክና ቡድን የስልጣን ፍላጎቱን ለማስቀጠል ዛሬም የትግራይ እናቶች እንዲያለቅሱ፣ ወጣቶች ታፍሰው ወደ ሞት እንደሚጓዙ የሚያደርግ ሆኖ ይገኛል። ህገወጡ የህወሓት ቡድን ዛሬም ካለ ጦርነት መኖር አይችልም። ጦርነት እንዲኖር ደግሞ ጦረኛ ያስፈልገዋል። ቡድኑ ወጣቶችን ለዳግም መስዋዕትነት ዛሬም እያስገደዳቸው ነው። ወጣቶች ይህንን በመቃወም አካባቢውን ጥለው እየሸሹ ናቸው። የተቃውሞ ድምጾች ከትግራይ እየተሰሙ ነው። ጦርነት 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 በሊናፍራ 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 ገባቢ 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 ጦርነት ጦርነት በኒቃማ 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 ገባቢ 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 እምቢ 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 እምቢ